ሽንፈትን በፍጹም የማትወደዋ የማትሸነፈዋ ፍቅር በአሁኑ ሰዓት መድኃኒቷን ይዛ አልጋ ክፍሏ ላይ ገብታ መድኃኒቴን እውጣለሁኝ በቃ ውጪ ራሴን አጠፋለሁ ብላ ስትገለገል አይተናት ነበር። በክፍል 42 ላይ እጅግ በጣም እየተብሰከሰከች ነበር። ክፍል 41 መጨረሻው ላይ በክፍል 42 ላይ በፍጹም ይሄንን ነገር አልሞከረችውም ማለት ነው። መድኃኒቱን ቁጭ አደረገችና ምን በወጣኝ ብዬ ሞታለሁኝ እንዲህ እኔ ከሞትኩኝ በኋላ ሁሉም ተሰብስበው እነሱ የራሳቸውን ላይፍ ሲያስቀጥሉ እኔ ሞቼ ለምን እቀራለሁኝ በማለት መድኃኒቱን ትታ ወደ ተንኮሏ ተመልሳ ገብታለች ማለት ነው። ፍቅር እጅግ በጣም ሊቅ የሆነ አስተሳሰብና የሚገርም ዘመናዊ የክፋት ጥበብን የተማረች ስትሆን ፍቅር በአሁኑ ሰዓት ላይ የምታካሂዳቸው ነገሮች በጣም ጥንቃቄ የተሞላበትና ብዙዎች ሁላቸውም እያወቋት በመምጣቱ እርምጃዎቿን እያመኑ በጥንቃቄ ፍቅር ከዚህ በኋላ በጣም ከባድ ውሳኔዎችን ልታደርግ ትችላለች። በተለይ በአደይና በኤላ ሚስት ለምለም በአሁኑ ሰዓት አብራቸው ብትሆንም ለምለም ከአደይ ጎን ናት፣ አደይ ከለምለም ጎን ናት። የሁለታቸው አብሮ መሆን ያልተዋጠላት ፍቅር በአሁኑ ሰዓት ላይ እጅግ በጣም ብዙ ውስብስብ ነገሮች ይዟት ራሷን ለማጥፋት መድኃኒቷን ይዛ ወደ ክፍሏ ገብታ ነበር በባለፈው እንዳየ ነው። በአሁኑ ግን በክፍል 42 ላይ መድኃኒቷን አልዋጠችውም። ለምንድን ነው ያልዋጠችው? መኖር አለብኝ፣ ህይወት ይቀጥላል፣ እኔ ስሞት እነሱ ሊኖሩ ነው ወይ በማለት ሀሳቧን ፉርሽ አድርገዋለች። በጣም ጥሩ ሀሳብ አድርገዋለች ማለት ነው። በአሁኑ ከባድ ሀሳቦችን እንደምታስብ ፍቅር ተስፋ እናደርጋለን። ለምለም ኤላ ቤት ሄዳ ነበረ። ኤላ ቤት በሄደችበት ሰዓት ላይ ያየችው ነገር እጅግ በጣም አስደንግጧታል። ኤላ በጣም መልካም አፍቃሪ ቢሆንም ወደ ውጭ ሀገር ለመሄድ እየተዘጋጀ ይገኛል። የአባቱ ምክር የሰማው ኤላ ሚስቱን ትቶ አሁንም ስደት ሊሄድ ቆርጦ ተነስቷል ማለት ነው። ኤላ ስህተት ቢፈጽምም እያወቀ የሚወዳትንና የሚያፈቅራትን ልጅ ጥሎ መሄዱን መርጧል ማለት ነው። ከአንቺ አባቴ ይበልጥብኛል ብሎ ወስኗል። የኤላ ውሳኔ ትክክል እንዳልሆነ ራሱም ሚስቱም ሌሎች ጓደኞቹን ቢያውቁ ግን ለአባቴ ክብር አለ ማለት ይሄንን ውሳኔ ያስተላለፈው ኤላ ነገር በለምለም ማጣት ሊቆጭም ላይቆጭም ይችላል። እንዲሁም ደግሞ ወይም ፓስፖርቱ ሳይስተካከልለት ወይም ደግሞ ከጉዞ በረራው በሆነ እንከን ምክንያት ተሰናክሎም ሊቀር ይችላል። ከሁለት አንዱ አማራጭ አለው። ለምለም በአሁኑ ሰዓት ላይ ሰው ቤት እንድትሰራ እንዲሁም ደግሞ ቤተሰብ ስለሌላት የምትሄድበት ቦታም ስለሌላት ከነ ፍቅር ቤት እንድትቀመጥና ደሞዝም እየከፈላት አደይን እንድታግዝ አድርጓል ማለት ነው። እና እሷን በደስታ ተቀብለዋለች። አሁን ግን አንድ ያልተጠበቀ ነገር ተከስቷል። ኤላ ጋር አለት በቶሎ የምትመላለሰዋ እጅጉን በጣም የምትወደዋ ቀበጧ ሊዲያ በጣም አዲስ ነገር ተፈጥሯል ማለት ነው። የለምለም አለመኖር ተመችቷታል፣ ደስ ብሏታል። ለምለም ከቤት መውጣቷን ያየችው ሊዲያ እየተከታተለች ትሄዳለች ኤላ ጋር ማለት ነው። አሁን ጭራሽኑ እንደንስ ምን አለበት ብንደንስ እያለች በተደጋጋሚ ስትጨቀጭቀው እሺ ብሎ ያው ዳንስ ሊጀምሩ ወገቧን ጠምጠም አድርጎ እንደያዛት እንግዲህ ለምለም ደርሳለች ማለት ነው። ለምለም በሩን ከፍታ ገብታለች እና ኤላ ጋር አንዳንድ ነገር ልታገስ። ምክንያቱም ፍቅር የአደይን እጇን ስላቃጠለቻት መስራት አትችልም እና ስለዚህ ለምለም አንዳንድ ነገሮችን ልታግዘው ነበር የሄደችው በሰዓቱ። በጣም ነበር የተደናገጡት፣ እሱም ደነገጡ። ግን በጣም ያሳዝን ነበር። ለምለም ትዕግስት አድርጋለች እና ለምለም ከዚህ በኋላ ምን አይነት ውሳኔ ትወስናለች? ያየችውን ነገር በአይኗ ያየችውን ነገር አምናለች። የጀመራችሁትን ጨርሱት፣ አቋረጥኳችሁ አይደለም ብላቸው ነበር እና አዎ የጀመሩትን እንዲጨርሱ ጥላላቸው ቤቱን ወጣለች። ስራዋንም ጨርሳ እሷም ወደ አደይ ተመልሳ ስታለቅስ ነበር ያየናትና እጅግ በጣም ልቧን ሰብሮታል ማለት ነው። ኤላ ልቧን ስብር አድርጎታል። እጅግ በጣም አሳዝናናለች፣ አይተነዋል። በክፍል 43 ግን ምን አይነት ነገር ይፈጠራል ብላችሁ ታስባላችሁ? ዳይመንድ በጣም ፍቅርን ከመጠን በላይ የወደዳት ይመስላል። ግን
አጉልቶና እንዲህ ነው ብሎ ሊናገር አልፈለገም። መሸነፍ አልፈለገም እና ይችን ድንቢጥ ይችን እንትን እያለ ይገኛል። ግን ትክክለኛ ፍቅር እንደያዘው ያሳውቃል ማለት ነው። እንዲሁም የዳይመንድ ጓደኛ እጅጉን በጣም አደይን ቢወዳትም መውጫ መግቢያ ቢያሳጣትም እንድታመልጠው አይፈልግም። እንዲሁም ደግሞ አደይን ይወዳታል ዴቭ፣ ያፈቅራታል። እጅግ በጣም ብዙ መስዋዕት ይከፍልላት የሚፈልገው ዴቭ እንግዲህ በሁለት ወንዶች መካከል ላይ ተከቦ ነው ያለው። እንዲሁም ባርኮት አሻፈረኝ አደይን የፍቅር ጥያቄ ከጠየቀ በኋላ አፍሮ ደንግጦ ወይስ ምን ሆኖ ነው? ብቻ ሰበቡ ባልታወቀ ሁኔታ የመጀመሪያ ጓደኛዬን ጋር ሄጃለሁ በማለት ሻንጣውን አንጠልጥሎ ነበር የወጣ። የፍቅር ጥያቄ በጠየቀ ማግስት ነበር ከቤት የወጣው። ከዛ በኋላ ባርኮት ምን አይነት ሁኔታ ላይ እንዳለ የተተነተነ ነገር የለም። ክፍል 43 እጅግ በጣም ብዙ ነገሮችን የምናይበት ይሆናል። ክፍል 43 ላይ ምን አይነት እስኪ ግምታችሁን እናንተ ብታስቀምጡ ጥሩ ነው። ፍቅር በጣም ከባድ እርምጃዎች የምትወስድ ይሆናል በክፍል 43። በክፍል 43 ላይ አደይ በጣም ብዙ ነገሮች ይጠብቋታል። ብዙ ፈተናዎች ይጠብቋታል። ምክንያቱም ፍቅር የምታሴረው ሴራ አደይንና እንዲሁም ደግሞ የኢላን ጓደኛ ለምለምን ጠልፈው ይጥላቸዋል ይሆናል ብሎን ያሰጋናል ማለት ነው። በነገራችን ላይ ሀሳብ አስተያየታችሁ የእናንተም አይለይ ብለናል። እንወዳችኋለን። መልካሙን ሁሉ እንመኛለን። ክፍል 43ን አብረን እንደምናይ ተስፋ እናደርጋለን። መልካም ቆይታ። ላይክ እና ሰብስክራይብ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ በመሆን የአደይ ድራማን ይከታተሉ ከፍቅር ጋር እንላለን። ጋብዘናችኋል። እንወዳችኋለን። ሽንፈትን በፍጹም የማትወደዋ የማትሸነፈዋ ፍቅር በአሁኑ ሰዓት መድኃኒቷን ይዛ አልጋ ክፍሏ ላይ ገብታ መድኃኒቴን እውጣለሁኝ በቃ ውጪ ራሴን አጠፋለሁ ብላ ስትገለገል አይተናት ነበር። በክፍል 42 ላይ እጅግ በጣም እየተብሰከሰከች ነበረ። ክፍል 41 መጨረሻው ላይ በክፍል 42 ላይ በፍጹም ይሄንን ነገር አልሞከረችውም ማለት ነው። መድኃኒቱን ቁጭ አደረገችና ምን በወጣኝ ብዬ ሞታለሁኝ እንዲህ እኔ ከሞትኩኝ በኋላ ሁሉም ተሰብስበው እነሱ የራሳቸውን ላይፍ ሲያስቀጥሉ እኔ ሙቼ ለምን እቀራለሁኝ በማለት መድኃኒቱን ትታ ወደ ተንኮሏ ተመልሳ ገብታለች ማለት ነው። ፍቅር እጅግ በጣም ሊቅ የሆነ አስተሳሰብ እና የሚገርም ዘመናዊ የክፋት ጥበብን የተማረች ስትሆን ፍቅር በአሁኑ ሰዓት ላይ የምታካሂዳቸው ነገሮች በጣም ጥንቃቄ የተሞላበትና ብዙዎች ሁላቸውም እያወቋት በመምጣቱ እርምጃዎቿን እያንዳንዱ በጥንቃቄ የምታከናውን ይሆናል። ፍቅር ከዚህ በኋላ በጣም ከባድ ውሳኔዎችን ልታደርግ ትችላለች። በተለይ በአደይ እና በኤላ ሚስት ለምለም በአሁኑ ሰዓት አብራቸው ብትሆንም ለምለም ከአደይ ጎን ናት፣ አደይ ከለምለም ጎን ናት። የሁለታቸው አብሮ መሆን ያልተዋጠላት ፍቅር በአሁኑ ሰዓት ላይ እጅግ በጣም ብዙ ውስብስብ ነገሮች ይዟት ራሷን ለማጥፋት መድኃኒቷን ይዛ ወደ ክፍሏ ገብታ ነበር በባለፈው እንዳየ ነው። በአሁኑ ግን በክፍል 42 ላይ መድኃኒቷን አልዋጠችውም። ለምንድን ነው ያልዋጠችው? መኖር አለብኝ፣ ህይወት ይቀጥላል፣ እኔ ስሞት እነሱ ሊኖሩ ነው ወይ በማለት ሀሳቧን ፉርሽ አድርገዋለች። በጣም ጥሩ ሀሳብ አድርገዋለች ማለት ነው። በአሁኑ ከባድ ሀሳቦችን እንደምታስብ ፍቅር ተስፋ እናደርጋለን። ለምለም ኤላ ቤት ሄዳ ነበረ። ኤላ ቤት በሄደችበት ሰዓት ላይ ያየችው ነገር እጅግ በጣም አስደንግጧታል። ኤላ በጣም መልካም አፍቃሪ ቢሆንም ወደ ውጭ ሀገር ለመሄድ እየተዘጋጀ ይገኛል። የአባቱን ምክር የሰማው ኤላ ሚስቱን ትቶ አሁንም ስደት ሊሄድ ቆርጦ ተነስቷል ማለት ነው። ኤላ ስህተት ቢፈጽምም እያወቀ የሚወዳትንና የሚያፈቅራትን ልጅ ጥሎ መሄዱን መርጧል ማለት ነው። ከአንቺ አባቴ ይበልጥብኛል ብሎ ወስኗል። የኤላ ውሳኔ ትክክል እንዳልሆነ ራሱም ሚስቱም ሌሎች ጓደኞቹም ቢያውቁም ግን ለአባቴ ክብር አለኝ በማለት ይሄንን ውሳኔ ያስተላለፈው ኤላ ነገር በለምለም ማጣት ሊቆጭም ላይቆጭም ይችላል። እንዲሁም ደግሞ ወይም ፓስፖርቱ ሳይስተካከልለት ወይም ደግሞ ከጉዞ በረራው በሆነ እንከን ምክንያት ተሰናክሎም ሊቀር ይችላል። ከሁለት አንዱ አማራጭ አለው። ለምለም በአሁኑ ሰዓት ላይ ሰው ቤት እንድትሰራ እንዲሁም ደግሞ ቤተሰብ ስለሌላት የምትሄድበት ቦታም ስለሌላት
ከነ ፍቅር ቤት እንድትቀመጥና ደሞዝም እየከፈላ